ክፍል 9 ልመናውና በረከቱ ከአገልጋዩ ጋር ይሁንና የመላእክት አለቃ የሚሆን የቅዱስ ዑራኤል ተአምር ይህ ነው። እመቤታችንን ከልቡ የሚያገለግልና እግዚአብሔርን የሚወድ ባሮክ የሚባል አንድ ዲያቆን ነበረ። እሱም ሁልጊዜ የኢየሩሳሌምን የሕዝቧን የእመቤታችንን የጽላቷን ጥፋት አታሳየኝ እያለ ዘወትር ይጸልይ ነበር። በዚህ ጸሎት ብዙ ጊዜ ከቆየ በኋላ ከዕለታት በአንድ ቀን በእመቤታችን በዕረፍቷ በዓል ውሃ ሊቀዳ እንጨት ሊሰብር ሩቅ አገር ሄደ። ከወንዝ ደረሰና ውሃውን ቀድቶ ጥቂት እልፍ ብሎ እጅና እግሩን ሲታጠብ ከበለሱ ዛፍ ስር የበለስ ቅጠል ወድቆ አገኘና በበለሱ ቅጠል በእንስራ ውስጥ ያለውን ውሃ ከደነው ወይም ሸፈነው። ከዚህ በኋላ በእንስራው ያለውን ውሃ ይዞ ወደ ሀገሩ ሲመለስ በመንገዱ ላይ የወፍ ድምፅ ሰማና በወፏ ፊት ለፊት ቆመ። ወፏም በቃሏ አፏጨችና ባሮክ ባሮክ የእግዚአብሔርን ምስጋናና የዓለምን ነገሥታት ሁሉ ሁኔታ ትመለከት ዘንድ ወደ ሀገርህ ተመለስ አለችው። በወፍ አምሳል ተመስላ እመቤታችን ድንግል ማርያም በፀሐይ መውጫ በኩል በግልጥ ታየችው። ያን ጊዜ ባሮክ ሰውነቱ ነፍሷን ወደ ማወቅ ተመለሰችና እንዲህ አለ። ሰሎሞን ስለ ሙሽራ ደስታ በምሳሌ እንደተናገረ ልቤ ድምጿን በመስማቱ የበገናና የመሰንቆ ድምፅ ደስ እንደሚያሰኝ ደስ አሰኘኝ አለ። ዳግመኛም ያች ወፍ በመላእክት ቋንቋ አገልጋዬ ባሮክ ሆይ ትሰማ ዘንድ ወደ እኔ ተመለስ እያለች ጠራችው። ያን ጊዜ እሱም ወፏ ወዳለችበት ቦታ ተመለሰና ወፏ የምትለውን ድምፅ ሰምቶ ድምጿ በጣም ደስ አሰኘኝ አለ። ያን ጊዜ ዓይኖቹ በእንቅልፍ አሸለቡና ከጎዳናው ጥቂት እልፍ ብሎ እንደ አንበሳና እንደ ነብር በውሃ እንስራው ላይ እጁን ተንተርሶ ተኛ። ከተኛም በኋላ በመልአኩ በዑራኤል እጅ መንፈስ ቅዱስ ነጥቆ ወደ ሰማይ አወጣኝ አለ። ከዚያም መልአኩ ዑራኤል ጠንክር ታገስ ባለኝ ጊዜ ታገስኩ ጠነከርኩም። ሊተረጎም የማይቻል የነገሥታትና የመኳንንትን የወንዶችና የሴቶችን የመዘምራንና የመምህራንን የመነኮሳትና የወፎችን ነገር ሁሉ አሳየኝ። ንጉሥ ከሚሆን ከአንበሳው ዘንድ ወስዶ አደረሰኝ። እሱም ከሆዳቸው መራብ የተነሳ ውፍረት የሌለባቸውን እንስሳዎችንና ላሞችን ሲያርድ ሲያወራርድ አየሁት። ያን ጊዜ ስፈራ ስንቀጠቀጥ ሁኔታውን ይነግረኝ ዘንድ በማይገባኝ ምርመራ መረመርኩት። እግዚአብሔር የፀሐይንና የጨረቃን ነገር እስኪገልጽልኝ ድረስ ትንሽ ቆየኝ አለኝ። ትንሽ ቆይቶ ይህ በምድር ሁሉ ላይ የሚነግሠው አንበሳ በዘመኑ ፍትሕና እውነት የጽድቅም መሥዋዕት የለም ሲል ነገረኝ። ዳግመኛም ወስዶ ከትልቁ ገበሬ ዘንድ አደረሰኝ። ከዚያም የጌቶቹ ባሪያ የነገሥታቱን ልጆች ሲቆጣና ሴቶችና ወንዶች ልጆችንም ሲደበድብና የሴቶች የወርቅ ግዳጃቸውን በ12 ጋኖች ሞልቶ እንደ ወጥ ሲያስጠቅስ አየሁ። ሁለተኛም ዙፋን አየሁ፣ በአጠገቡ ግን ከአንዲት ሴት ሌላ የለም። ያን ጊዜ ነገሥታቱና ታላላቆቹ መኳንንት ወዴት አሉ ብዬ ብጠይቀው ፍትሕን በማጓደል ፍቅርን በማጥፋት ተፈርዶባቸው እነሆ አስቀድሞ ጠፍተዋል አለኝ። በየደንባቸው ተመድበው በየቦታው ሁሉ የብሉይና የሐዲስን ሥርዓት ያደላደሉ የሕዝብ ሊቃውንትና መጻሕፍትን የሚያስተምሩ ክቡራን መምህራን አስቀድሞ የነበሩበትን ከፍተኛና ታላቅ መቅደስ አሳየኝ። ያን ጊዜ አስቀድሞ ከዚህ ቦታ የነበሩት መጻሕፍትን የሚተረጉሙ ሊቃውንት ዛሬ ወዴት አሉ ስል ጠየቅኩት። መማለጃን በመቀበልና የዓመፅን ገንዘብ ማለት ጉቦን በመብላት እነሆ አስቀድመው ወደ ሲኦል ሄደው ጠፍተዋል። ከዚህ በኋላ ወደ መነኮሳት ገዳም ወስዶ አደረሰኝ። ከዚያም ለነፍሳቸው መድኃኒት የማይሆንና የማይጠቅማቸው አክሴማና ቆብን አገኘሁ። ያን ጊዜ እየፈራሁ እህልን ባለመብላት ጸሎትና ጾምን ብቻ የሚወዱ መነኮሳት ወዴት ሄዱ ስል ጠየቅኩት። እሱም በቁጣ መንፈስ በል እንጂ ዝም በል ብሎ እነሱማ ንጽሕናን ገንዘብ ባለማድረጋቸው ቅዱስ የሆነ የጸጋቸውን ክንፍ በዚህ ዓለም ጉስቁልና ፈጽሞ ስለተሰበረ ብዙ ስቃይና ለቅሶ ጥርስ ማፋጨት ወዳለበት በሕይወታቸው ወደ ሲኦል ጉድጓድ እንደገቡ አልሰማህምን? አላስተዋልክምን? ሲል ጠየቀኝ። ከዚህ በኋላ የሰው ጠባዩ ንጹሕ ጻድቅ መስሎ ሁለንተናው ኃጥእ ወይም በደለኛ በመሆኑ አስጨነቀኝ። ይህም በሰውና በመላእክት ዘንድ አስጨናቂ ነገር ነው። ያን ጊዜ መልአኩ ካሳየኝ ነገር የተነሳ ዓይነ ሕሊናዬን በተመስጦ ሸፍኜ እዝነ ልቦናዬን በአንክሮ ከድኜ የእግዚአብሔርን ሥራ ሳደንቅ ወዲያው መልአኩ ከዚህ የበለጠ ገና ታያለህ ሲል አሳሰበኝ። ከዚህ በኋላ ወደ ሰማይ አውጥቶ ከፀሐይ 7 እጅ የምታበራ ብርህት የሆነች አገር አሳየኝ። ዙሪያዋም በእሳት የታጠረ በውስጧም ማንም ያልገባባት ናት። ያን ጊዜ ከዚች ብርህት ከሆነችው አገር ውስጥ የሚገቡ እነማን ናቸው ብዬ ጠየቅኩት። እሱም ከወንድ ጋር የሥጋ ግንኙነትን የማያውቁ ደናግል ሴቶችና ወንዶች፣ ሕፃናት እንዲሁም ንስሐ የገቡ ባልቴቶች ይገቡባታል ሲል መለሰልኝ። ዳግመኛም ስለ ክርስቶስ ፍቅር አገራቸውንና ዘመዶቻቸውን ትተው ወይም ስደተኛ መጻተኛ ሆነው በሰው አገር የሞቱና በሰማዕትነትም ደማቸውን ያፈሰሱ ሁሉ ይገቡባታል ስላለኝ ያን ጊዜ ነፍሴ ደስ አላት። እንደገና ደግሞ ጳጳሳትና ኤጲስቆጶሳት፣ የቤተ ክርስቲያን ሹማምንት፣
ካሉበት ወሰደኝና ስማቸው በምድር የከበረ ቢሆንም ወደ ሲኦል ወርደው አየኋቸው። ያን ጊዜ መናገር እስኪሳነኝ ድረስ ይህንን በልቤ አሰብሁና ሰው ባልተፈጠረ በተሻለው ነበር በማለት የሰውን ተፈጥሮ አደነቅሁ። ከዚህ በኋላ መልአኩ ዑራኤል ከእንቅልፍህ ተነስ አለኝና ወዲያው ከእንቅልፌ በ70 ዓመት ነቃሁ። ከእንቅልፌ በነቃሁ ጊዜ ስላየሁት ራእይ ሁኔታ ነፍሴ ወይም ሰውነቴ ተጨነቀችና የቆምኩባት ምድር ጠበበችኝ። ወይኔ ወዮልኝ እያልኩም ብዙውን አለቀስኩ። ወንድሞች ሆይ ዲያቆን የምሆን እኔ ባሮክ ይህንን ራእይ አየሁ። ያን ጊዜ የበለሷን ቅጠል ከልምላሜዋ ሳትጠወልግ ስላገኘኋት በብዙ እየተደሰትኩና እግዚአብሔርን እያመሰገንኩ የቅዱስ ዑራኤልን ድንቅ የሆነ ሥራውንና ፍቅሩን እያደነቅሁ ተመልሼ ወደ ሀገሬ በሰላም ገባሁ። ስለዚህም ነገር ይህንን ያየውን እጹብ የሆነ ተአምር እያደነቀ እስከ ጊዜ ሞቱ ድረስ በንጽሕና ኖረ። የቅዱስ ዑራኤል ሀብተ ረድኤቱና አማላጅነቱ ከወዳጆቹ ጋር ለዘላለሙ ይኑር አሜን።